ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በጣም ቆንጆ የሆነ ጤናማ ወገባችንን በደንብ አድርጎ የሚይዝልን የሚያመን ከሆነ የሚያሽልልን በደንብ ቆንጆ አድርጎ የሚያድሰንን ምርጥ የሆነ የቡላ ገንፎ ነው ይዤላችሁ የመጣሁት። ቡላ እንግዲህ በጣም ብዙ ጥቅሞች አሉት ማለት ነው እና እንግዲህ እኔም ጠፍቻለሁኝ ትንሽ በጣም ቢዚ ነኝ። ምንም እየተመቸኝ አይደለም። ለዛ እንግዲህ እንደዚህ ትንሽዬ ጊዜ ሳገኝ በጣም በቀላሉ ስለሆነ ምንም አይነት ጊዜ ስለማይፈልግ እንደዚህ የቡላው ገንፎ ሰርቼ ራሴን በልቼ ተንከባክቤዋለሁኝ ማለት ነው። በጣም ነበር የሚጣፍጠው። በጣም ቀላል ነው አሰራሩ፣ ፈጣን ነው። እና እንደዚህ እንግዲህ በቤታችሁ እናንተም ደግሞ ስርት አርጋችሁ ብትመገቡ ብዬ እመክራለሁኝ ማለት ነው። በስራ በድካም የተጎዳውን ሰውነታችንን እንግዲህ እድስ ነው የሚያደርገው። ቆንጆ ኦርጋኒክ የሆነ የሀገራችን ምግብ ማለት ነው። እና ዱቄቱም ደግሞ በዱቄት ስለሆነ የሚሰራው ረጅም ጊዜ መቀመጥ ይችላል። እና እንደዚህ ቆንጆ አድርጌ በቀላሉ ሰርቼ ተመግቤያለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ሀሳብ አስተያየት ማድረግ እንዳትረሱ ላለሁኝ። በመጀመሪያ እንግዲህ እኔ ያዘጋጀሁት ቀዝቃዛ ውሃ ነው። በቀዝቃዛ ውሃ አድርጌ ዱቄቱን እበጠብጠዋለሁ ማለት ነው እና እንዳይጓጉል አድርጌ ቀስ አድርጌ በጠብጠዋለሁ። ዱቄቱን እንግዲህ ነፍቼዋለሁኝ ቀደም ብዬ ያው ስለማይታወቅ ምን እንደሚኖርበት ያው ከውጭ የተገዛ ነገር እንግዲህ ንፍት አድርገን እንደዚህ በቀዝቃዛ ውሃ በቀላሉ በጥበጥ አድርገን መስራት እንችላለን ማለት ነው። እንግዲህ ጊዜ የሚባል ነገር አይፈልግም። በጣም ፈጣን አሰራር ነው። በዛ ላይ ደግሞ ለሴቶች ለሰውነታችን በጣም ነው የሚጠቅመው። እንደ ገንፎ አይደለም። ገንፎ ረጅም ሰዓት ይፈልጋል፣ መታሸት ይፈልጋል፣ ጉልበት ይፈልጋል። ይሄ ግን ጉልበትም ብዙ አይፈልግም እና እንደዚህ የቡላ ገንፎ እየሰራችሁ ብትመገቡ ብዬ እመክራለሁኝ ማለት ነው። እና በጣም ቆንጆ ነው፣ ቀላል ነው አሰራሩ። ከዛ ውሃ እንደዚህ ቆንጆ ሆኖ ከመታሁት በኋላ ጓጉላው ከጠፋ በኋላ ውሃ ጥዳለሁኝ። የጣድኩት እንግዲህ ውሃ እኔ ግማሽ ኩባያ የሚሆን ውሃ ነው። ከዛ ጨው አድርጌበታለሁኝ። ውሃው እንግዲህ እስኪፈላ እንደዚህ ተወው እና ከፈላልኝ በኋላ የበጠበጥኩትን ቡላ እጨምርበታለሁኝ ማለት ነው። እና ምንም በቃ ጊዜ የሚባል ነገር አይፈልግም። በጣም ፈጣን ነው። ቀስ እያልኩኝ እንግዲህ አማስለዋለሁኝ ማለት ነው። ከፈለግን እንግዲህ በወተትም መስራት እንችላለን። በወተትም ብዙ ጊዜ እኔ ሰራዋለሁኝ። በወተትም መስራት እንችላለን። ወተቱን አፍልተን በወተትም በጥብጠን መስራት እንችላለን። ግን እኔ ዛሬ በዚህ መልኩ ስለፈለግኩትኝ ነው የሰራሁት ማለት ነው። እናንተ እንግዲህ እንደተመቻችሁ አድርጋችሁ መስራት ትችላላችሁ። ከዛ ቀስ እያልኩኝ እንግዲህ በደንብ አድርጌ አማስለዋለሁኝ ማለት ነው። እዚህ ጋር እንግዲህ የጓገለ ይመስላል፣ ግን እጃችንን እናሳርፍም፣ እንደዚህ እናማስለዋለን። ምንም አይነት አይጓጉልም። ቆንጆ ነው የሚሆነው ማለት ነው። እና ለልጆችም እንደዚህ ሰርታችሁ በወተት በተለይ እንደዚህ ስርት አድርጋችሁ ብታበሏቸው በጣም ቆንጆ ነው፣ ያጠነክራቸዋል ማለት ነው። እንግዲህ የሀገራችን ምግብ ያው ምንም አይወጣለትም እንደምታውቁት። ከዛ በዚህ መልኩ እንግዲህ እንደዚህ አድርጌ በደንብ አማስለዋለሁ ማለት ነው። እንደዚህ በራሱ ሰዓት እየወፈረ ይሄዳል ማለት ነው። እና ድካምም ጉልበትም አይጠይቅም። በቃ በቀላሉ እንደዚህ እንትን እንላለን። እና ከዚህ በፊት የሰራሁት ላይ ብዙ ሰው ቡላ ምንድነው ምናምን የሚሉ ልጆች አሉ። ያው ሁሉም ሰው ያውቃል ማለት አይደለም። እንግዲህ ቡላ እንትኑም አለ እርጥቡም አለ። ይሄኛው ግን እኔ የተጠቀምኩት ዱቄቱን ነው ማለት ነው። እና ዱቄቱን እንግዲህ ከተገኘ እንደዚህ ሰርታችሁ ብትመገቡት አሰራሩም ቀላል ስለሆነ ለጤናም ደግሞ በጣም ቆንጆ ስለሆነ እንደዚህ አድርጋችሁ ብትሞክሩት በጣም አሪፍ ነው የምለው እኔ። እንደዚህ ያረኩኝ እንግዲህ ምንም ያህል ጊዜ አይፈልግም። ከዛ እንደዚህ ሆኖ ቆንጆ ሆኖ ከበሰለልኝ በኋላ ያቀለጥኩት ቂቤ አለ። ቂቤውን እጨምርበታለሁ ማለት ነው። እንደዚህ ያለ እንግዲህ ከፈለግን ሚጥሚጣም ወይ በርበሬም አንድ ላይ ማድረግ እንችላለን ማለት ነው። እኔ ግን ቅቤውን ብቻ ነው ያደረኩት። መጨረሻ ላይ ነው
የማደርገው በርበሬውን ማለት ነው። እና አሁን እንደዚህ ቅባት በጣም ነው የሚፈልገው፣ በጣም ነው የሚወደው ቅባት ማለት ነው። ምንም ያህል ቅባት ብታረጉበት በደንብ ከታሸ በኋላ በቃ ቅባት አየው አይልም። እና ለጋ ቆንጆ ቅቤ ነው። እንደዚህ አድርጌ እንግዲህ በደንብ አድርጌ አቀላቅለዋለሁኝ አንድ ላይ ማለት ነው። ቅቤ ከሌለንም እንግዲህ በተነጠረ ዘይት ማድረግ እንችላለን ማለት ነው። ይኸው እንደምታዩት እንግዲህ በደንብ አድርጎ ጠጣው እንትኑ ቅቤውን ማለት ነው። ከዛ ትንሽዬ ከላይ የማደርግበትን ደግሞ ቅቤ አነጥራለሁኝ ማለት ነው። አቀልጠዋለሁኝ። ከዛ በርበሬ አንድ ማንኪያ አድርጌበታለሁኝ። እንደዚህ አድርጌ በጣም እንዳይጎርና አድርጌ እንግዲህ እሳት ላይ ትንሽ ነው የማቆየው። በደንብ አርጎ እንዲቀልጥልኝ ነው እንጂ ትክትክ ብሎ እንትን እንዲል አልፈልግም፣ አለበለዚያ ይጎረናል። እንደዚህ አድርጌ እንግዲህ በደንብ ከቀለጠልኝ በኋላ ሙሉ ለሙሉ እንትን ሳይል በራሱ በሙቀቱ ስለሚቀልጥ ጋዙን አጠፋዋለሁኝ ማለት ነው እዚህ ጋር። ከዛ ያዘጋጀሁት ጣባ አለ። እሱ ላይ እንግዲህ መጀመሪያ እንደዚህ ቅቤን ከስር አደርጋለሁኝ ማለት ነው። ከዛ ካዳረስኩትኝ በኋላ ገንፎውን አምጥቼ እዚህ ላይ ገለብጠዋለሁኝ ማለት ነው። ብትበሉት በቃ አፋችሁ ላይ እንዴት ሶፍት እንደሆነ በዛ ላይ እንዴት ለጤና ጠቃሚ እንደሆነ ልነግራችሁ አልችልም። ያው የምታውቁት ታውቁታላችሁ፣ የማታውቁት ደግሞ እንደዚህ ሰርታችሁ ተመገቡት። በጣም በጣም ቆንጆ ነው ለጤና ማለት ነው። እንደዚህ አድርጌ እንግዲህ ገልብጨዋለሁኝ ማለት ነው። ምንም ድስቱ ላይ እንዲቀር አልፈልግም ማለት ነው። ያው ሙጥጥ አድርጌ ነው ሁሉንም ያቀረብኩት። ከዛ ጭልፋው ላይ ያለውንም ደግሞ እንደዚህ አድርጌ በማንኪያ አወጣዋለሁኝ ማለት ነው። እንደዚህ አድርጌ ከዛ ያቀለጥኩትን ቅቤ አደርግበታለሁኝ ማለት ነው። እንዳልኳችሁ በደንብ ነው የሚፈልገው፣ ቅቤውን በደንብ ነው የሚፈልገው ማለት ነው። ቅባት በጣም ይፈልጋል። ከዛ ወደ ውስጡ እንዲገባ እንግዲህ በማንኪያ እንደዚህ እንትን እለዋለሁኝ ማለት ነው። እንደዚህ አድርጎ እንግዲህ ውስጡ በደንብ አድርጎ ይገባል ማለት ነው። እና በጣም ነው የሚጣፍጠው። በጣም ቆንጆ ነው ቤተሰቦቼ፣ እናንተም ሰርታችሁ እንደዚህ ሞክሩት ማለት ነው። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ነባር ቤተሰቦቼ ሀሳብ አስተያየት እየሰጣችሁ ስለምታበረታቱኝ ስለምደግፉኝ እጅግ በጣም አድርጌ ነው የማመሰግነው። ለብሰው እንዲደርስ ላይክ ማድረግ እንዳትረሱ። ባባይ